ሂድና ፋርማሲ ቫይታሚን ብለህ ገዝተህ ነው። እሱ ምን ዘይ ለሷ ቫይታሚን እሱ ነው ዘይ ናንተ ለምትሄደው እሱ ቤት ሊጠርግ ነው። አዎ ቆይ አንቺ ባልሽው ነው እንዴ ታዲያ? ሁሌ ሐኪም ባለው ነው። እኔ ባልኩት አይደለም። አንተ ለብሰጡ አንተ ሂድና ገዝተህ ና። ምንድን ነው ፍላጎታችሁ እናንተ? እኛ እኮ እዚህ ቤት እንኳን መጥረግ እንትንም ብለን አናውቅም። ምንድን ነው ወንድ ከመቼው ጋር ለምጠረገው እንዴ? ገና ልብሶች አሉ የኔም አሉ ታጥባለህ። ይሄ እንዴት አድርጌ ነው ማጥበው? እጣብ ፈጠነ አቤታ ና እታች ፋርማሲ ሂድና ቫይታሚን ነው ገዝተህ ና። እንዴ ፋርማሲ? አዎ ሂድና ፋርማሲ ቫይታሚን ብለህ ገዝተህ ና። እሱ ምን ዘይ ለሷ ቫይታሚን እሱ ነው ዘይ ናንተ ለምትሄደው እሱ ቤት ሊጠርግ ነው። አዎ ኧረ አልጠርግም። ለምን ጠርግ? እሺ ቆይ እናንተ ጋር ነው ጭቅጭቅ አልፈልግም። ማዛችሁ ነገር በስነ ስርዓት ትሰራላችሁ። አይ የምትሉ ከሆነ እደውላለሁ። ምንድነው ይሄን አልኩ። ናገስተክና መድኃኒት ደግሞ መድኃኒት አያስፈልግም። ለጽንሱ እድገት ቫይታሚን ሁሉ ጊዜ መውሰድ አለባት። አሁን የምትወስደው ነው። ኧረ ምንም አያመኝም። ተውኝ። ለጽንሱ ነው አባቴ ሰምታላ። አሁን እኮ ከኔ ጋር ክርክር ጭቅጭቅ አያስፈልግም። ገዝተክና ትእዛዝ ነው ያዘዝኩት። ገዝተክና ሳሚ እንዲና ራስ ገዝተህ ቤት ይጠርጋል አባቴ። እንዴ እኔ ለምንድን ነው ቤት የምጠርገው? ሂድ ገዝተክና ወይ ጣጣ ሂድ እስቲ ገዝተህ ና እኮ በቃ ታዘዟ ታዲያ። ሂድ ገዝተህ ና ሂድ ገዝተህ ና። አንተ ደግሞ ቤቱን ጥረግ መጥረጊያ አምጣና ጥረግ ቤቱን ሂድ ገዝተህ ና። ናቆ አንተ ምንድነው ነው እሱ ቤት ሊጠርግ ነው። ምን እያደረክ ነው? መድኃኒት ይጥም ሳይኖር ነው እንደ መድኃኒት እኔ ምንድነው የምገዛላት? መድኃኒት ጋር ኧረ በስመ አብ ምን እና ሌላ ነገር ምንድነው የሚገዛ? ሌላ ነገር እንገዛለን እኮ በቃ ሌላ ነገር እንገዛለን። አንተ ደግሞ ስለዚህ ነገር እንዳታወራ እሷ ሂድ ገዝተህ ና። መጥረጊያ ይዘህ ና። ምንድነው የምናውቀው ነገር የለም። እኔ ራሴን አሞኛል። አንተ ሂድ ገዝተህ ና። እኔ ጭቅጭቅ አልፈልግም እባክህ። ፈተህ ሂድ በእናትህ በቃ ሂድ። ራሴን አታሳመሙኝ። ሂድና ገዝተህ ና በቃ። ቆይ ምን ያደርግላታል? ገና ጽንሱ ሳይታው እኛ ነን የምናውቀው። እኔ ነኝ የማውቀው እኮ መድኃኒት አሁን ወስዳ ምን ያደርግላታል? ትወስዳለች። ለጽንሱ እድገት ቫይታሚን ግዴታ ነው። አንድ ነፍሰ ጡር የማታውቅ ከሆነ ልንገርህ፣ አንድ ነፍሰ ጡር ቫይታሚን ግዴታ ነው መውሰድ። እንካ ለጽንሱ የሚጠቅም ነው የሚሰጣት። ቆይ አንቺ ባልሽው ነው እንዴ ታዲያ? ሁሌ ሐኪም ባለው ነው። እኔ ባልኩት አይደለም። አንድ ነፍሰ ጡር አንተ ሂድና ገዝተህ ና። ምንድን ነው ፍላጎታችሁ እናንተ? እኛ እኮ እዚህ ቤት እንኳን መጥረግ እንትንም ብለን አናውቅም። ምንድን ነው ወንድ ከመቼው ጋር ነው የሚጠርገው? ተነስና የሚያና ይትቀጥል። እኔ ከእናንተ ጋር ምን አጨቃጨቀኝ? እሺ በቃ ታዲያ በቃ ገዝተህ ና አንተ እናንተ ይንጥረግ። ሂድ ገዝተህ ና። በቃ እንዳትገዛ ገዝተህ ና በቃ። ሂድ እሱ ገዝቶ ይምጣ። እሱ ይጠርጋል ቤት። ይሄን ቤት ጽድት አድርገህ ጥረግ። አንተ ገዝተህ ና። ጽድት አድርገህ በስርዓት ጥረግ። ስነ ስርዓት በስርዓት ጥረግ። እንደው ማጠራረግ ክራፉ ምንም አያምርም። ልብስ ታጥባለህ። ልብስ ታጥባለህ። እኔ ልብስ አላጥብም። ልብስ አላጥብም። እኔ አላጥብም ልብስ። ምንድነው ሰው ጉዱ እንዴ? ምን አይነት ሰው ነው የገባብን ደግሞ? እሺ ሰራተኛ ልታደርጊና እኔ አላጥብም ልብስ። እስቲ ምን እንዳይመጣ ነው ጭራሽ ብርድ ልብስም አላጥብም ጭራሽ። እጠብ ይሄንን እንዴ ገና ልብሶች አሉ የኔም አሉ ታጥባለህ። እጠብ ይሄንን እንዴት አድርጌ ነው ማጥበው? እጠብ ዋው ያለዛ ዘላለምን ከርቸሌ ገብተህ ትማቀቃለህ። ይሄንን ከጠላክ ተበላክ ያግዛል። ገና የኔም አለ የኔም አለ አንቺ አላጥብም ታጥባለህ። ለምን ደማጥበ አንቺ? እስቲ እንግዲህ እሱን እናያለን።
አንቺም እኮ ወንጀል እየሰራሽ ነው። ምንም አይነት ወንጀል ከአንተ የበለጠ ወንጀለኛ አለ? ደግሞ ታወራለህ እንዴ? ሰውየው በሞትና በህይወት መካከል ነው። ድምፅህን አጥፍተህ ምልህን ትሰራለህ። ስራ ምልህን ነገር ትሰራለህ። ገና ወጥ ትሰራለህ፣ እቃ ታጥባለህ። ጭራሽ ወጥ እጠባውን ይሄን ቶሎ ቶሎ ሰዓት ይዤላለሁ። በሰዓት ነው ቶሎ ቶሎ ጠብና የኔም አለ 1-2 ልብስ በፍጥነት እናቴ አንቺ አትጨናነቂ። እሺ ባለጌ ልጆችሽ ናቸው ይኸውላ ስራ ሲሰሩ የነበረው። ናውጣና አጠብ አንጣብ እቃውን አቀራርብና በስነ ስርዓት ይኸውልህ ያለህ ዝም ብሎ ከእነንትኑ እንትን እላለሁ እንዳትል፣ ጽድት አድርገህ ሳሙና እየቆጠብክ እቃውን እንዳትጨርስ፣ እቃውን እንዳትሰባብር፣ ስርዓት ይኑርክ። የት ነው አንቺ ልብስ ያለው? አለ እሰጥሃለሁ። እሱን ጀምር አንተ። የቱ ጋር? አንተ ጀምር፣ እሱን እሰጥሃለሁ። እጣ በጀመረ የተሰጠን ከዛ ይቀጥላል። እጣ በደምብ አዎ፣ ባዛ ላይም እዚህ ላይም አድርግ፣ ጽድት አድርግ በስነ ስርዓት። ይሄ በልህ ምናምን አይደለም፣ በስርዓት አዎ። በልህ ደግሞ ላርጎኝ እንዳትጨርስ። ላርጎኝ? አዎ በስነ ስርዓት። እንደዚህ አይነት ዕቃ አጥቤ አላውቅም። ታጥባለህ፣ አሁን ትጀምራለህ። ምን ወንጀል ከመስራት አይበልጥ መቼም፣ ይሄ ቀላል ነው። እቃውን ቀስ 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 ጽድት አድርገህ ውሃውን አጨርስ። ውሃ እኮ አይደለም እሻው በእጅ እኮ እያሸሁ እኮ ነው። በእጅ ክሽት አድርገህ በስነ ስርዓት። ይሄ ያለህ ስራ ትስራ። እንዳትደበድበኝ አደራህን። ለምደሃል እንደሆነ ብርቅ አይደለ ወንጀል ነው። ከዛ እዚህኛው ላይ 4 ነው የሚታሸው። እዚህ 2 እዛ 2። ዝም ብለህ ከነድፉ እንዳታሰጠው አደራ። መጣው አይሃለሁ። እጫዎች አትጨነቂ። መቼም ከስር ይሻለዋል። የሰራው ስራ ከባድ ነው ታውቂያለሽ አንቺ። ባለቤትሽም እኮ የሰራብኝ ወንጀል ከባድ ነው፣ ግን ያው እሱን እንግዲህ ያው መጀመሪያ ምን ስትሉ እንትን ብላችሁ ነው። በቀን ሙሉ ነው ታዲያ ይገለው የነበረው። አንቺ አትጨናነቂ። እኔ አንቺ ምንም ጥፋት የለብሽ። አንቺ ንጹህ ሰው ነሽ። ልጅሽ ነው። መቻል ነው እንግዲህ። ቫይታሚኑ ይዞ ሲመጣ አሁን ምሳ በልተሽ ትወጫለሽ። ለጽንሱ አስፈላጊ ስለሆነ ነው። አሁን አንቺ ተረጋጊ። እኔ ተረጋግቻለሁ። እኔ ግራ የገባኝ ነገር አንቺ እንዴት ባለቤትሽ ከሌላ ሴት እንትን ብሎ ልጅ ለመቀበል እንዴት ፍላጎት ኖረሽ? እኔ ልጅ በጣም ነው የምወደው። ማንም ሰው እኮ ይወዳል፣ ግን እንዴት አንቺ ፈቃደኛ ነው? በቃ ምን ታዲያ ምን ይደረጋል? ምን ይደረጋል? በዚህ ላይ ልጆች ወንድሜንና ልጄን እንደዚህ እያሰቃየሽ አንቺ እራስሽ እኮ አንድ ወንጀል እየሰራሽ አሁን ከመታሰር ከሱ በላይ ወንጀለኛ አለ? እስቲ ንገሪኝ። አንቺ ስለማታውቂ ነው እንጂ ባልሽ እኮ ያደረገብኝ ትልቅ ወንጀል ነው። እሱ እኮ በቃ እንዳለ ሆነ እኮ አወቅን። እሱንማ ግን በዛ ተነሳስቶ ደግሞ ሰውን ለመግደል መነሳትስ አግባብ ነው?
ያው እናት ነኝ አግባብ አይደለም ግን እናት ነኝና እዚህ ጋር እናቱ ስትጎዳ መቼ ማንም ዝም አይልም። እኔም ደግሞ ባለቤቴ ሲጎዳ አሁን ነገርኩሽ እኮ ትናንትና ነው ከኮማ ውስጥ የወጣው። አሁንም በህይወቱ በጣም አስኪ ሁኔታ ላይ ነው። ግን አንቺ ተረጋጊ። እኔ አሁን አንቺን እየወቀስኩና አንቺን እንትን እያልኩ አይደለም። እኔ ምን ነው የሰራው ስራ ግን በጣም ከባድ ስራ ነው። ምን ልረጋጋ? እኔ እንደዚህ ልጄን እያረግሽ እንግዲህ ያው አምኖ መቀበል ነው ያለውን ነገር አምኖ መቀበል ነው ማለት እዚህ ጋር ወንድሜንም ልጄንም እንደዚህ እኔ ቤት አይደለም ልብስ አንቺ አሁን ብዙ ነገር ያስፈልግ። አዎ ግዴታ ነው። እንደውም እኮ ለሰራው ስራ ሲያንሰው ለፈጸመው ወንጀል ነገርኩሽ። ገኒ አሁን እኔ እሱን ብከሰው በትንሹ 20 ዓመት ይታሰራል። በትንሹ ይሄ ሁሉ በእኔ ታስራለች እንደዚህ እየተሰቃየ ያው ምንድነው ምንም እኮ የተፈጠረ ነገር አይደለም። ስራ እኔ ሰራው ልብስ ነው ያጣው። ይሄ ደግሞ ማንም ሰው የሚያደርገው ነው። አንቺ ራስሽን አታስጨንቂ። ጽንሱ በሰላም መወለድ አለበት። ልጁ በስነ ስርዓት መወለድ አለበት። እንግዲህ ምንም ማድረግ አይቻልም። ያመጣውን መጣው በጣም አሁን ሳቢና ወስጨልሽ ማለት ነው። ምንድነው? እቺ ምንድነው? ልብስ እያወጣ ልብስ ቁጥር ለማለት ምን ያስፈልጋል? ምንድነው? እሱ ከመጨረሻ ልብስ ማጠብ ነው። እሱ ሰውነት ሲተለትል በቃ ነበረ። ቁጥር አልፈዛ ወይ ቀጥ ዘንድሮ በእናትህ እኔ ያወራሉ እንዴ? አሁን የታዘዝከው ገዝተመጣ? አዎ ገዝቻለሁ። ደስታታ አንተ ምን ትሰራ መጣ? ልብስና ታጥበው ቁጭ ብለህ ቀጥል። አንዴ ላውራ ምንድነው ሳሜ? ናንዲ እና ገዝቻለሁ። ታያለች እኮ ታያለች። እሷን ያለችን ነው የገዛሁት። የሆነ ነገር ብትሆንስ ገነት ትሆናለች። ጠይቃትም እንደ የገዛሁት ማህፀን ነው የሚያሳድገው ነው የሚለኝ እሱ። ማህፀን ነው የሚያሳድገው? አዎ ለጹም ጽንስ ነው ማህፀን ጽንስ ነው ያልኩህ። በቃ ልጁ ምንም እንዳይሆን እንዲፋፋ ነው እና ላይ ሰውዬው እና ልጁ ወርዷል አትለውም እንደ አንተ በኋላ አንተ ትታሰራለህ። እሷ እኮ ታውቃለች ምኑን መድኃኒቱን ብታውቅስ እኛ በኋላ ብንታሰር ምን ሲጀመር ነፍሰ ጡር ሴት ስራ ትሰራለች። እግር መንገድ ወቅት ታደርጊያለሽ እግር መንገድ እንጂ እዚህ ቤት ያለውን ስራ እነሱ ናቸው ለሚሰሩ ታዋቁ። አሁን አስጠኝ ምሳዋን በልታ ትዋጥ ናምጣ ሂዱ አምጣላት። ወይኔ ምሳ በላሽ ገኒ? በልተሻል? ምሳ አልቻለሁ። በልተሻል? ይሄን አሁን ምን አይነት ግፍ ነው የሰራነው እንዴ? ሰክራተኛ ራሱ ዝም በል። ዋይ ዘክና ናንተንስ ዋይ ዘክና አንድ ፍሬ ነው የምትውጪው ገኒ ነው። ዋይ ዘናትና ሳሚ ውሃ አምጣ። አንተን ያልኩህ እሱ ስራ እየሰራ ነው። ይዘክና ውሃ ከእነዚህ ልጆች ጋር ነው እንደዚህ የምትኖሪው? እኔ ላንቺ አዘንኩልሽ። ወይ ጉድ! ገና ስንት ጊዜ ገና ብዙ ጊዜ ያለክ እኮ ገና 9 ወር ሙሉ እንደዚህ ነው የምንሄደው አካሄዳችን። እየበሉ እየጠጡ ዝም ብሎ መሄድ የለም። ወይ ዘና ባያዚህ ነውና ኩባያ ጠው ወይኔ መንከራት ይዘክናል። ዋስጣት ምንድን ነው የሰጠሽው? ቆይ ልቅደንሽ። ልጁ ጤና የለውም እንዴ? በቃ ቆይ ምግብ ተብላ ታዲያ በባዶ በልታለች።
ወይን አስዋጠኝ አንተ ልብስ ንጣብ ለምን አንቺ ቆይ ለምን ትጮካለሽ ገኒ ምንድነው ቫይታሚን እኮ ነው የተሰጣት የሚገል መድኃኒት አደረጋችሁት እኮ እንዴ ለምን ትጮካለሽ ገኒ ትንሽ እንኳን ብትቆይ ተረረሽ ምግብ አጥበይ ቆይ ገኒ በልቻለሁ ምሳ በልታለች ተጥቻታለሁ ምን አይነት ነው እዚህ ውስጥ አንተ ነህ እቺ ባክ አንተ የታዘዝከውን ልብሱን እጣል ወይኔ ሳሚ ውጣና ልብሱን ጨረስ አሰጣክ እቃውን ያጠብኩበትን አጣጣብ እቃ ደግሞ አለና እቃውን አንተ ታጥባለህ እና እኔ አላጥብ እቃውን አንተ ታጥባለህ እሱ ልብስ አጥባለህ እሱን አስታንተ በስራ ዝርግት አድርጋ አጥባ እጠብ አንተ እቃውን አጥባለሁ እኮ አንተ ልብስ እሺ ቢያንስ ልረፍ ከጧት ጀምሮ ቤት አጸዳ እኔ እኮ ስራ እየሰራሁ ነው ያልኩት አይደል አዎ እኮ ደክሞኛል ትሰራለህ አረፍ ብለህ ትሰራለህ ልረፍ እሺ ቢያንስ እረፍት ምን ያደርጋል ምንድነው እረፍት ሳንሺ ትሰራለህ ጉልበት ምን ይበዛልሽ ምንም ጉልበት ልትበዛ አላጥባትም እንዴ አላጥብም እዛ ላይ ደግሞ ካምባላ መድኃኒት ምናምን እንዳትሰጫት በቃ ሰጣታለሁ ይሄ በየቀኑ ይልሽ ገኒ በየቀኑ አንዳንድ ፍሬ ወይኔ አምላክ ምን አይነት ግፍ ነው የሰራነው ገኒ ግፍ ሰርተና አራስ ዛሬ ውስጥ ብሻል ነገ ደግሞ እኔ አላጥባትም እንዴ ወንድ ሆኜም አቃላጥም ታጥባለህ ተነስና ጠብ ተነስና ጠብ እንዴ ናጠብ አቤት ቀጠብ እኮ ነው ያለችኝ እንዴ ተነስና ናቃጠብ እቃውን ጠብ ተነስ ጠብ ሂድታ ምን ታሳስረኛለህ አንተ እኔ ለአንተ ብዬሽ በቃ ለሱ ብለህ ና ጠብ ወንድ እኮ ነኝ እንዴ ወንድ እንዴት ተቃጠባል እንዴ ናጠብ ወንድ ነኝ ናጠጥል ገኒ መጣሁ ቆይ እሱ ለቃውን ጠብ ያው ይሄ ሁሉ ነው ማጥበው ነው ይሄ ሁሉ ይሄ ሁላ ነው የምታጥበው ወይ ስቃይ እንዴ እኔ ገና ስንቱ ቁጭ ብለህ ጠብ ገኒ ያንቺ አትጨናነቂ እሺ ምን ዘና አልኩ እድት ታርገህ ጠብ ይሄ ዝም ብለህ ከነወጡ እንዳታስቀምጥ ተነስ እንጂ ሂድና ጠብ እኮ ተሰበረብኝ ብርጭቆ ተሰበረብኝ ባገኝ ስፈይ ናፈጠነ ተሰማ ተገለኛ ለገኒ ይዘላት ናና ወይኔ መሰቃይ ከለበል ከዛ ያዘዝኩን እቃም ብቻ አርገህ እሱ አትጉረምረም ምን ብትጉረመረም ምን ታመጣለህ እሺ እዚህ ቤት እስካለ ይኸውልህ ሳሚ እማዛችሁን ነገር በስነ ስርዓት ትሰራላችሁ እኮ እሺ እያረፍን ነው ታዲያ ከሆነ እግዚአብሔርን እደውላለሁ እንዴ እንዳደው እኮ አርፈህ ምን የምትጠገኒ ደከመኝ ከጧት ጀምሮ ብዙ ላንቺ ጥሩ ነው ፍራፍሬ ነገር ተነስ ወደ ዕቃ ሂድ ተነስ እረፍት እንኳን ልውሰድ ቢያንስ እንዴ እዛ ሱቅ ሄድኩ ከዛ መጣሁ እዚህ ጋር እሺ ተነስ ገኒ ና አንተ ተነስ ሂድ ዕቃ አጠባ ስንት ነው የምሰቃየው እዚህ ገና ምን አየህ 9 ወር ሙሉ ገና በየ እንዴ ዘጠኝ አዳለው አይደል ይኸውልህ ሂድና ጠብ ልጁ እስኪወለድ እዚህ ቤት ያለውን ነገር ውላችን ይሄ ነው ንግግራችንም ይሄ ነው ሰምተኛል ሰምቻለሁ ግን እሺ ታዲያ አንዳንዴ አትወጪም እኛም ምን የትም አልወጣም ለምን እወጣለሁ እኔ ከነትን ልንከባከብ ነው የመጣሁት እያንዳንዱን ስራ ደግሞ ውላችን ይሄ ነው ምርጫችሁ መርጣችሁ ተስማምታችሁ ነው እየቀጠልን ያለ ነው አይደል እንዴ ለምን ሴትዮዋን ታስጨንቋታላችሁ አንቺ እኮ ነሽ ያስጨነቀሽ እንዴ ለወራኒ እኮ ሌላ ነገር ባጦጦ ስራ የሚባል ሰርታችሁ ማታውቁ ልጆች ስለሆናችሁ ነው የገረማችሁ ተነስና አሁን ከበላው እንጂ ዘንድሮ ተነስ ሳሚ ደግሞ ሽንኩርት ከትፈቅ ሽሮ ተክተክ ታደርጋለች ለገኒ አልበዛም ምንም አልበዛም ጭራሽ ስልክ ደውላለሁ ኧረ ወይኔ የምላችሁ መስራት ሳስሩ እኔ ወጣ አልሰራም ትሰራለህ አሳያለሁ እኮ ነው ያሳየዋለሁ ከእናቱ ወደ የተማረ የለም ቁጭ ብለህ ሽንኩርት ከትፈህ ቲማቲም ከትፈህ ድስት አቀርብልሃለሁ ትሰራለህ ቁጭ ብለህ ወይኔ ሳቢ አንተ ይልቃው ነጣጭ በቃ አግኝ ተበዛች ብርጭቆ ተሰበረ ማለት ነው ሂድ ፈጠነ የጠበቃት ተነስ ከኒ ባክሽ ብርጭቆ ተሰበረ ይሰበር በቃ ሂድ ይሰበር ተነስ አውቀን የሰበርከው በል ኧረ አይደለም ምን አውቅ በል ነው ሂድ ታባው ሂድ ነገር አይደለም ወዳችሁ ተስማምታችሁ ነው እንትን ያላችሁ የገባችሁ አይ ካላችሁ ደውላለሁ እኔ ጭቅጭቅ አልፈልግም ሰላም ነው የምፈልገው
ገኒ ያንቺ